እዚህ ችግር ውስጥ ከገባችሁ እድሜ ልክ አትወጡ። ማንነቴ ነው ሁሉንም መጥፎ ስሜት በቃ ማንነቴ ነው ብላችሁ ደምድማችሁ የምታልፉት ከሆነ አሁን ካላችሁበት ሁኔታ ንቅንቅ አትሉ። ሁላችንም የሚያጋጥሙንን 4 ችግሮች እስከነ መፍትሄያቸው ነግሬያችሁ ማንነቴ ነው ብሎ ከማለፍ እናምልጥ። አንደኛ ዝም ብሎ መከፋት። ለዚህ ደግሞ መፍትሄው ኤክሰርሳይዝ ማድረግ ነው። ኤክሰርሳይዝ ስናደርግ ጭንቅላታችን ዶፓሚን እንዲሁም ደግሞ ሴሮቶኒንን ያመነጫል። እነዚህ ደግሞ ሙድ ሬጉሌቲንግ ኒውሮትራንስሚተርስ በመባል ይታወቃሉ፣ ወይም ከመጥፎ ስሜት ያወጡናል። ሁለተኛ ስራ መስራት በጣም አስጠልቷቸዋል። መፍትሄው ከስልክ መራቅ ነው። ይሄ እንደሚሰራና እንደማይሰራ እራሳችሁ ሞክራችሁ ወቁት። ለኔ ግን ሰርቶልኛል። ሶስተኛ በጣም ስትረስ እየሆናችሁ ከተጨነቃችሁ መፍትሄው ዋክ ማድረግ ነው። ዋክ ማድረግ የኮርቲዞል መጠናችንን እየቀነሰው ይሄዳል። የምንጨነቀው ደግሞ በሰውነታችን ውስጥ የኮርቲዞል ሌቭሉ ሃይ የሆነ ሲሄድ ነው። አራተኛና የመጨረሻው ችግር ኦቨርቲንኪንግ ነው። የዚህ መፍትሄ በጣም እጅግ በጣም ነው የምወደው። ለ3 ዓመታትም ስተገብረው ነበር። ጆርናሊንግ ወይም ደግሞ መጻፍ። ጆርናል እንዴት ማድረግ እንዳለባችሁ ማታውቁ ከሆነ ኮመንት ሴክሽን ላይ ጆርናል ብላችሁ ጻፉልኝ። ቀጣይ ቪዲዮ ላይ አሳያችኋለሁ።